ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። የማጠቃለያ መልመጃ በፊት እንግዲህ በክፍል 6 ላይ ከአንድ እስከ 6 ክፍሎች አሉት። እነሱን አይታችሁ ጨርሶ ወደዚህኛው መግባት ይኖርባችኋል፣ ያላያችሁ ማለት ነው። እና ፕሮብሌምን መፍታት ላይ ነበር ክፍል 6 ላይ የጨረስነው እና በቀጠሯችን መሰረት የምዕራፍ ማጠቃለያ መልመጃን እንደምንሰራ ተነጋግረን ነው ያቆምነው። አሁን እንቀጥላለን። አንደኛ ጥያቄ ከ412 እና ከ398 ትንሹ ቁጥር ማን ነው? ትልቁ ቁጥር የትኛው ነው? ትንሹን ከተናገርን ትልቁ ቁጥር ማን ነው? እና ትንሹ ቁጥር 398 ነው። በማስረጃ እንድናሳይ ነው የፈለገው። እንግዲህ ሐሳቡ 412 ይሄን ይመስላል፣ 398 ይሄን ይመስላል። ስናወዳደር እንግዲህ የመቶን ቤት በመጀመሪያ እናወዳደራል። የዚህን የመቶ ቤት 4 መቶዎች አሉት። ይሄ ደግሞ 3 መቶዎች አሉት። 4 መቶዎች አሉት፣ ከፍተኛ ነው እና ትንሹን ከሆነ ያለው ትንሹ 398 ይሆናል። ሁለተኛ ጥያቄ ከ620 እና ከ520 ትልቁ ቁጥር ማን ነው? ትንሹስ የትኛው ነው? ያው ተመሳሳይ ነው፣ ትልቁን ነው። እዚህ ጋር ማሳሰቢያ የምነግራችሁ እንግዲህ ጥያቄ ላይ ኤግዛም ላይ በምትቀመጡበት ጊዜ ትዕዛዙ ምን እንደሆነ ልብ ማለት ይኖርባችኋል። ትልቁ ነው ትንሹ የተባለው የሚለውን በኦርደር ስታስቀምጡም እንደዛው ከትንሽ ወደ ትልቅ ነው ከትልቅ ወደ ትንሽ የተባለ ነው የሚለው እንድትረዱ ነው። እና 620 ማለት የመቶ ቤቱን ስናየው 6 መቶዎች አሉት እዚህ ጋር ደግሞ 5 መቶዎች አሉት እና 600 ያለው ትልቅ ቁጥር ነው። ወደ ሶስተኛ ጥያቄ ሲሄድ 540 405 425 የሚሉ ቁጥሮች አሉ። ትንሹ ቁጥር ማን ነው? ትልቁ ቁጥርስ? አሁን እዚህ ጋር ትንሹ ትልቁ ብሎ ቢጠይቅ ያምርበታል። ለምን? 3 ስለሆኑ እንደዛ። እሺ ትንሹ ነው አይደለ? 540 ስንል 5 መቶዎች አሉት። ይህ ደግሞ 4 መቶዎች አሉት። ይህም 4 መቶዎች አሉት። እሺ የተጠየቁት ምንድን ነው? ትንሹና ትልቁ ነው አይደል? ቆይ በመጀመሪያ ትንሹን ልስራ። አሁን ይሄ 4 መቶዎች አሉትን እንተዋለን፣ ትልቅ ነው በቃ። ለዚህ መልስ አገኘሁኝ፣ ትልቅ ነው። እነዚህ ግን ተያይዘዋል ገና 4 መቶዎች አሉት። አሁን ሁለቱን እናወዳደር። ከ500 ካለው ግን ከዚህኛው ግን ያንሳሉ ሁለቱም። 4 መቶዎች አሉት ሁለቱም። እሺ 10 ቤቱ ላይ ስንገባ እዚህ 10 ነው ያለው። 10 አስሮች ስንት አሉት? 0። ይሄንኛው ግን 10 አስሮች 2 አሉት። በዚህም ምክንያት 425 የሚለው ከዚህ አንጻር ትልቅ ሆነ እና ይሄ ትንሽ ሆነ ማለት ነው። በቃ ትንሽ ሆነ። 405 ትንሹ ነው፣ ትልቁ 540። ወደ አራተኛ ጥያቄ ስንመጣ 6 4 እና 3ን ተጠቅመን ልንመሰርት የምንችለው ትንሹ ቁጥር ስንት ነው? ትልቁ ቁጥር ስንት ነው? በጣም ጥሩ። ትንሹ ቁጥር በትንሹ ቁጥር መጀመር ነው። 6ን ማና ማን ናቸው? 6 4 እና 3ን ተጠቅመን ነው። አሁን ቆይ ይሄን ለመግባባት እንግዲህ አንድ ነገር ልጠይቃችሁ እስኪ። እዚህ ጋር እና እዚህ ጋር ደግሞ እነዚህን ሁለት ቁጥሮች አያችኋቸው? ትንሹ የትኛው ነው? ይሄ ነው ትንሹ። ለምን? የመቶ ቤቱ ትንሽ ነው። በቃ አሁን ትንሽ ቁጥር ለመመስረት የመቶ ቤቱን ትንሽ ማድረግ ነው እና 3 ብዬ ስጀምር 3 ብዬ ከዚህ በኋላ ያሻኘን ቁጥር ብትፈልጉ 6 4
እሺ 3 ብዬ ብትፈልጉ 4 6 ማለት ትችላላችሁ። ኤኒዌይስ ትንሹ ቁጥር ከነዚህ ደግሞ ማን ይሆናል የሚለውን እናወዳድራለን። ትንሽ ለመመስረት ግን በመጀመሪያ የመቶ ቤቷን ትንሽ ማድረግ ነው። 3 አልኩኝ፣ እዚህም 3 አልኩኝ። ሁለቱም ጋር 3 3 ብዬ ጀመርኩ። ከዚያ ግን 10 ቤቱ ላይ ስመጣ ይሄ 6 አስሮች አሉት። ይህ ደግሞ 4 አስሮች አሉት። አራት አስሮች አሉት፣ ትንሽ ነው። እናም 346 ትንሹ ቁጥር ተባለ። ስትነሱ መጀመሪያ እንግዲህ ትንሿን ትጀምራላችሁ። ከዚያም ከሱ ከፍ ያለውን እያለ ይቀጥላል ነው። ትልቅ ቁጥር ለመመስረት ደግሞ ዋጠፎት ትልቅ ቁጥር ደግሞ ቁጥሮቹ 6 4 እና 3 ናቸው። ትልቅ ቁጥር ለመመስረት ደግሞ በትልቁ መጀመር ነው። ትልቁ 6 ነው። 6 ብዬ ጀመርኩ። 6 ብዬ ጀምርና 4 እና 3 ቀሩ። 4 3 6 ብሎ ደግሞ 3 4 ብለን ልንጽፍ እንችላለን። ግን ከነዚህ ትልቁ የትኛው ነው? ይህ ነው። ምክንያት እዚህ ጋር እኩል ናቸው። የ600 600 ሁለቱም። እዚህ ስንመጣ ግን 4 አስሮች አሉት። እዚህ 3 10። ትልቁን አይደል የሚፈልገው? ይሄ ነው 643። እንግዲህ አጭር የመያዣ መንገድ ምን ታደርጋላችሁ? ትንሽ ቁጥር ከተባለ ከሁሉም ትንሿን መጀመሪያ፣ ከዛ ቀጥላ ተለቅ ያለችዋን፣ ከዛ ትልቁን። ትልቅ ከተባለ ደግሞ መጀመሪያ ትልቁን፣ ከዛ መካከለኛውን ወይ 4 ማለት ነው። ከዛ እንደዚህ ነው። ከትንሽ ቁጥር በመጀመር ቀጥሎ የተዘረዘሩት ቁጥሮች በቅደም ተከተል እንድናስቀምጥ ነው። ከትንሽ ቁጥር በመጀመር እሺ፣ ከትንሽ እንድንጀምር ነው። ከትንሽ ቁጥር በመጀመር ነው ያለው። ከነዚህ ውስጥ እንግዲህ ትንሽ ቁጥር ማለት ትንሽ የመቶ ቤት ያለውን መፈለግ ነው። የመጀመሪያው 5 መቶዎች ነው ያሉት። የሁለተኛው ቁጥር 3 መቶዎች አሉት። ይሄ 4 መቶዎች፣ ይሄ 4 መቶዎች፣ ይሄ 7 መቶዎች አሉት። 3 መቶዎች አሉት። ከትንሽ ነዋል። 3 መቶዎች አሉት። መጀመሪያ እንጽፈዋለን። እዚሽ ጋር ጻፍ 346 ብዬ መጀመሪያ አንደኛ በቃ ይሄ ልሰርስ። ከዚያ 400 እና 400 ያላቸው እዚህ አሉ። ሁለቱን እንተዋቸው። 500 እና 700 ያለውን ተውት። እሱ ጋር እንሄድ። 400 ያለ ሁለት አሉ። ነገር ግን ከነዚህ ከሁለቱ ትንሹ ይቺ 3 10 አላት፣ ይቺ 6 10 አላት። 3 10 ያላት ትንሽ ናት። 436 ብዬ እጽፋለሁ። ከዚያስ 463 ይቀጥላል። 463 ይቀጥላል። አሁን ማንና ማን ቀረ? 706 የሚባል እዚህ አለ። 500 እዚህ አለ። 500 ይቀጥላል። ከትንሽ ወደ ትልቅ ስለሆነ ከዚያስ 706 ይቀጥላል። ይህን ይመስላል። መነሻ ቁጥሮችን መሰረት በማድረግ ባዶ ቦታዎችን ሙሉ 475 አለና 485 አለ እና ከዚህ የምንረዳው እንግዲህ በ10 መቁጠር ነው ማለት ነው። እና 495 595 475 485
በ10 መቁጠር ነው አይደል? 495 እዚህ ጋር 495 ላይ 10 ስደምር 495 ደርሻለሁ። 10 ስደምር አሁን ቁልቁል ስለ መደመር ስላልተማርን ምን ብያቸዋለሁ? 10 ጭረቶችን ላድርግና እየቆጠርኩ ልሄድ። 1 2 3 4 5 6 7 8 9 10 ቁልቁል መደመሩን ስላልተማረ እሺ 495 አይደል? 496 497 498 499 500 501 502 503 504 505 እዚህ ጋር 505 ከዚያ 10 መጨመር 505 ብዬ 10 ሲጨምር እዚህ ጋር 515 525 ደግሞ እዚህ 535 ራሱ መጣልን። 10 ሲጨምር 545 555 565 575 585 595 አሁንም 605 ራሱ መጣለ 605 615 ለላይ 105 ይልና 205 ነው። በመቶ መቁጠር ነው ማለት ነው። ይሄ 105 205 እዚህ ጋር 305 405 505 605 705 805 905 ቀጥሎ ያሉ ቁጥሮችን ወደ ኋላ በመቶ በመቁጠር 940 ብሎናል። 840 740 640 540 440 340 240 140 ራሱ መጣ። ቀጥሎ ያሉ ቁጥሮችን ወደፊት በ15 በመቁጠር አሟሉ። አሁን እዚህ ጋር 15 ጭረቶችን አድርገን እንግዲህ እነሱን የመቁጠር ነው። ቁልቁል መደመር ስንማር ብያቸዋለሁ። ዳግሜችን ነገር ተናገርኳት። በቀላሉ እናስላለን። 444 15 እንደምራለን። ቁልቁል እንደምር 9 5 7 ቁልቁል መደመር ባትማሩም እንግዲህ ምንም ማድረግ አልችልም። እዚህ ወይም ደግሞ 15 ጭረቶችን አድርገን 744 15 ጭረቶችን አድርጋችሁ 744 45 እያላችሁ መቀጠል ነውና 759 መጣ። እዚች ጋር 759 እዚህ ጋር እሺ 759 ላይ ደግሞ 15 ልጨምር። ግን አግባብነት ያለው ጥያቄ አይደለም ይሄ ጥያቄ። ባይዘው መደመርን በመጀመሪያ አንድ አለኝ የሚለውን ስትማሩ ነበር። ያው ጭረቶችን አድርጋችሁ 15 ጭረቶችን እየቆጠራችሁ መሄድ የግድ ይሆንባችኋል። እሺ 9 እና 5 14 4ን ጽፌ አንድ ይኖረኛል 774 እዚህ ጋር 774 እሺ 774 እንደገና 15 አሁን እዚህ ለመጻፍ እየተዘጋጀው ነው። እሺ 4 እና 5 9 7 እና 8 789 እዚህ ጋር 789 ላይ 15 ሲጀምር ይሄ መምጣት አለበት። 789 ላይ 15 ሲጨምር 19 ነው። 14 4ን ጽፌ አንድ አለኝ 8 እና 1 9 1 ጋር 10 0ን ጽፌ አንድ አለኝ 804 መጣ። ደጋግሜ የተናገርኩኝ። አሁን ግን ይሄ ግን አግባብነት የሌላቸው ጥያቄዎች ናቸው። እነዚህ ጥያቄዎች ወይ ደግሞ ያው ቀስ እያሉ ጭረት አድርገው እነሱን እየቆጠሩ ይስሩ ብሎ አስበው ካልሆነ እንጂ ቁልቁል መደመር ስላልተማራችሁ። ሰባተኛ የሚከተሉትን ቁጥሮች በመቶዎች በአስሮችና በአንዶች ጻፉ። 645 6 መቶዎች ወይም 600 ሲደመር 4 አስሮች ወይም 40 ሲደመር 5 አንዶች የለን ደግሞ
7 መቶዎች ሲደመር 2 10ዎች ሲደመር 0 0 አንዶች ያው 0። እሺ ሐመር ውሃ 4 መቶዎች 400 ሲደመር 0 መቶዎች 0 10ዎች ሲደመር 9 አንዶች የመ 9 መቶዎች ሲደመር 0 10ዎች ሲደመር 0 10ዎች ይኸው ነው። የሚከተሉ ቁጥሮች በአሃዝ ጻፉ። አንድ ልስራላችሁና እናንተ እሺ 387 በቃ 387 ብሎ መጻፍ። እሺ 105 የሚከብዳችሁ 105 ያው የመ ማለት ነው። እሺ የሚከተሉትን ቁጥሮች በቃላት ጻፉ። ይህን ደግሞ እንደዚህ በጽሁፍ እንድትጽፉ ነው። 453 እንደዚህ 453 እያላችሁ እንድትጽፉ ነው። ዘጠነኛ የሚከተሉት ቁጥሮች ይበልጣል፣ ያንሳል፣ እኩል ይሆናል እንድንጠቀም እንድናወዳድር ነው። አሁንም ከዚህ ለና ሰን ልስራላችሁ እና ሌሎቹ እናንተ ለ እዚህ 800 አለ፣ እዚህ 600 አለ። በቃ ተበለጠ፣ እዚሁ ይበልጣል። ሐመር ውሃ ለምሳሌ ሐመር ውሃ እንቆይ እስኪ እዚህ 900 አለ፣ እዚህም 900 አለ። እኩል ሆነብን። እዚህ 8 10ዎች አሉ፣ እዚህ 6 10ዎች ይበልጣል። አሁንም ሰብያቸዋለሁ። እሺ ማን ከሰረ ይሻላችኋል መሰረራሽ ረ እኩል ይሆናል 5 5 6 6 0 0 እኩል ናቸው እነዚህ። ይህን ይመስላል። ይበልጣል፣ ያንሳል፣ እኩል ይሆናል እንድታስገቡ ነው። እዚህ ደግሞ በቤታቸው ይኸው 4ን 100 ቤቷ 1ንና 5ን 8ንና 0ን 6 0 0 ይችል ለእናንተ የቤት ስራ። አስሉ ነው 899 በአንድ የሚያንስ ቁጥር ስንት ነው? ከ899 በአንድ የሚያንስ ማለት አንድ ስናነሳለት ማለት ነው 898 ይሆናል። ከ599 ላይ በመቶ የሚበልጥ መቶ ስንደምርበት እያለን ነው 699 ይሆናል። ከ820 በመቶ የሚያንስ መቶ መቀነስ ነው 720። ለሚከተሉት ቁጥር በምሳሌው መሰረት ቢያንስ 4 እውነታዎችን ጻፉ። እሺ ስለ 852 4 እውነታዎችን ምን አለን? እሱ ለ850 የቀረበ ቁጥር ነው። እሺ ሁለተኛ በ850 እና በ855 መካከል ይገኛል። እሺ ከ820 የበለጠ ቁጥር ነው። እሺ ከ999 ያነሰ ቁጥር ነው። እሺ እንደዚህ እያልን እንጽፍ ነው። በቃ 478 ማለት ለ480 የቀረበ ነው። 478 ማለት በ400 እና በ500 መካከል የሚገኝ ነው። 478 ማለት ከ
400 የበለጠ ቁጥር ነው ወይም ከ450 የበለጠ ቁጥር ነው ወይም ከ470 የበለጠ ቁጥር ነው ልንለው እንችላለን። 478 ማለት ከ500 ያነሰ ነው እንዲህ እያልን እንድንናገር እነዚህን ጨርሳላችሁ። እሺ የተመሰረተበትን ቁጥር ሆሄ ቤት ዋጋ ለዩ። የተሰመረበት 4 አለች። 4 ተሰምሮባታል። 4 ማለት ስንት ቤት ናት? የ10 ቤት 4 አስሮች እያለን ነው። 4 አስሮች ደግሞ 40 ይባላል። 40 ሁለተኛዋ ላይ 7 ተሰምሮበታል። 7 ማለት የአንድ ቤት ነች። 7 አንዶች 7 አንዶች። ኦኬ 9 ተሰምሮበታል። 9 ማለት የመቶ ቤት ነች። 9 መቶዎች። 8 ተሰምሮበታል። 8 የ10 ቤት ነች። 8 አስሮች ማለት 80። እቺን ደግሞ ለእናንተ ልተው እስኪ። ኦኬ 2 አለን። እሺ እቺን ለእናንተ ልተውና 692 ለእናንተ ትቻለው። ከታች 1000 ይልና 1 ተሰምሮበታል። 1 ሺዎች ወይም 1000 የሚለው መልስ ይሆናል። 1000 ሐምሯ። ጨርሰናል። እነዚህን ጨርሰና በሚከተሉት ቁጥሮች የሶስትን የቁጥር ቤት ዋጋ ግለጹ። ሀ ላይ 3 ያለችው 10 ቤት ላይ ነች። የ10 ቤት እንላለን ወይም 3 አስሮች 3 30 ወይም የቁጥር ቤት ዋጋው 30 ነው። ቤቱ የ10 ቤት ነው። ዋጋው ደግሞ የቤት ዋጋው 30። ለላይ 3 ያለችው ከመቶ ቤት ነው። የቤት ዋጋዋ 300። ሐመሩሃ 3 ያለችው አንድ ቤት ነች። አንድ ቤት ላይ ነው ያለችው። የቤት ዋጋዋ 3 ነች። ይህ ምዕራፍ በድል ተጠናቋል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጅ ቤተሰቦችን እጅግ እናመሰግናለን። ተማሪዎች ጠንክራችሁ አንብቡ። ክፍል ወይም ምዕራፍ 2ን በቀጣይ እንቀጥላለን። እስከ 1000 ያሉ ቁጥሮችን መደመርና መቀነስ ይላችኋል። ለዛሬ ጨርሻለሁ። ቻው።